ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 30 2018 ዓ.ም በዛሬው መረጃ ሰዓታችን የኢትዮጵያ አየር ኃይል የጦርነት ዝግጅትና የኤርትራን ስጋት በተመለከተ አቶ ጀዋር መሐመድ ስለ ዶክተር ደሳለኝ ጫኔ የሰጠው አስገራሚ አስተያየት፣ በአማራና በኦሮሚያ ክልሎች የተቋረጠው የኢንተርኔት አገልግሎትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል በርካታ ዞኖችና በኦሮሚያ ክልል በተመረጡ አካባቢዎች ካለፉት ጥቂት ቀናት ጀምሮ የስልክ ጥሪ፣ የአጭር የጽሑፍ መልእክትና የኢንተርኔት አገልግሎት በከፊልና ሙሉ በሙሉ መቋረጣቸው ተሰማ። ይህ የአገልግሎት መቋረጥ የታየው መንግስት በእነዚህ አካባቢዎች ወታደራዊ ዘመቻዎችን እያካሄደ ባለበትና የጸጥታ ሁኔታው ስጋት በገነነበት ወቅት መሆኑ ጉዳዩን ትኩረት የሚስብ አድርጎታል። በአማራ ክልል በተለይም በሰሜን ሸዋ፣ በምስራቅ ጎጃምና በምዕራብ ወሎ ዞኖች ስር በሚገኙ በርካታ ወረዳዎች የመገናኛ ዘዴዎች ተቋርጠዋል። ካለፈው አርብ ጀምሮ አገልግሎቱ ሙሉ በሙሉ ወይንም በከፊል ከተቋረጠባቸው አካባቢዎች መካከል በደጀን፣ የቦሶ ሊበን ገጠራማ አካባቢዎች፣ መራቤቴ፣ ይፋት፣ መንዝ፣ ወጊዲና ሸበል በረንታ በዋነኝነት ይጠቀሳሉ። ከአካባቢው ካሉ የሸገር ጆርናል ምንጮች የተገኘው መረጃ እንደሚያመለክተው አገልግሎቱ የተቋረጠባቸው እነዚህ ስፍራዎች በአሁኑ ወቅት ጠንካራ የሚባሉ የፋኖ ኃይሎች እንቅስቃሴ የሚስተዋሉባቸውና ከመንግስት የጸጥታ ኃይሎች ጋር ግጭት የሚካሄድባቸው ቦታዎች ናቸው። የመገናኛ ዘዴዎች መቋረጥ መረጃን ከቦታ ቦታ ለማስተላለፍና ወቅታዊ ሁኔታዎችን ለህዝብ ለማድረስ ከፍተኛ እንቅፋት መፍጠሩን ነዋሪዎች ይገልጻሉ። በተመሳሳይ ሁኔታ በኦሮሚያ ክልል ምዕራብ ሸዋ ዞንና ሰላሌ አካባቢዎች የኢንተርኔት አገልግሎት መቋረጡ የተዘገበ ሲሆን በእነዚህ አካባቢዎች የሚስተዋለው የኦሮሞ ነጻነት ሰራዊትና የመንግስት ኃይሎች ግጭት ለአገልግሎቱ መቋረጥ እንደ ምክንያት ይነሳል። በተለይም በሰላሌ አካባቢ ያለው የኢንተርኔት መቋረጥ ማህበራዊና ኢኮኖሚያዊ እንቅስቃሴ ሽባ እያደረገ መሆኑ ተመላክቷል። የመገናኛ ብዙሃንና የዲጂታል መብት ተሟጋቾች እንደሚሉት መንግስት እንዲህ አይነት እርምጃዎችን የሚወስደው የታጣቂ ኃይሎችን የእርስ በርስ ግንኙነት ለማቋረጥና የመረጃ ፍሰትን ለመቆጣጠር ነው። የመረጃ ጨለማ ወይንም ኢንፎርሜሽን ብላክ አውት በመፍጠር ወታደራዊ ዘመቻዎችን በሚስጥርና በውጤታማነት ለመምራት የታለመ ስልት እንደሆነ ይነገራል። ይሁን እንጂ ይህ አይነቱ እርምጃ ታጣቂዎችን ብቻ ሳይሆን ሰላማዊውን ማህበረሰብ ክፉኛ እየጎዳ መሆኑ ይነገራል። በተለይም የኢንተርኔት መቋረጥ በዲጂታል ባንኪንግ ላይ ጥገኛ የሆኑ የንግድ ተቋማትና ግለሰቦችን ለከፍተኛ ኪሳራ ዳርጓል። የድንገተኛ ጊዜ ጥሪዎችን ለማድረግና የሕክምና መረጃዎችን ለመለዋወጥ አስቸጋሪ ሆኗል። በአካባቢው የሚፈጸሙ የሰብአዊ መብት ጥሰቶች ለዓለም አቀፉ ማህበረሰብና ለሚመለከታቸው አካላት ሪፖርት ለማድረግ የማይቻልበት ሁኔታ ተፈጥሯል። የመገናኛ ዘዴዎች መቋረጥ በቤተሰቦች መካከል ከፍተኛ ጭንቀትን ፈጥሯል። በውጭ ሀገርና በሌሎች የሀገሪቱ ክፍሎች የሚኖሩ ዜጎች በግጭት ቀጠና ውስጥ ካሉ ዘመዶቻቸው ጋር መገናኘት ባለመቻላቸው ለከፍተኛ የስነ ልቦና ጫና ተዳርገዋል። ደህና መሆናቸውን እንኳን ለማረጋገጥ ስልክ አይሰራም የሚሉ ድምጾች በስፋት እየተሰሙ ነው። የኢትዮጵያ አየር ኃይል በቅርቡ ያከበረው የ90 ዓመታት የምስረታ በዓልን ምክንያት በማድረግ አገሪቱ የአየር ክልሏን የመከላከል አቅም ወደ አዲስ ምዕራፍ የሚያሸጋግሩ ዘመናዊ ትጥቆችን ይፋ አድርጋለች። ከነዚህም መካከል በዋነኝነት ትኩረትን የሳበው የሩሲያ ስሪት የሆኑት 6 የያክ 130 የላቁ የስልጠናና የጥቃት ጄቶች ግዢ ነው። ይህ እርምጃ ኢትዮጵያ በአፍሪካ ቀንድ ያላትን የአየር የበላይነት ለማረጋገጥ የጀመረችውን ሰፊ ስትራቴጂ አካል ተደርጎ ተወስዷል። የያክ 130 አውሮፕላኖች መገኘት ተራ የስልጠና ሂደት ብቻ አይደለም። እነዚህ አውሮፕላኖች ሊድ ኢን ፋይት ትሬነር በመባል የሚታወቁ ሲሆን ዋና ተግባራቸው አብራሪዎች እጅግ ውስብስብ የሆኑ የአራተኛና የአምስተኛ ትውልድ ተዋጊ ጄቶችን እንዲያበሩ ማዘጋጀት ነው። አውሮፕላኑ ዲጂታል የበረራ መቆጣጠሪያ ስርዓትና ዘመናዊ ኮክፒት ቴክኖሎጂ የተገጠመለት በመሆኑ አብራሪዎች እንደ ሱ-35 ወይንም ሱ-57 ያሉ ግዙፍ ተዋጊዎችን በቀላሉ እንዲለምዱ ያግዛል። ከስልጠና ባለፈ ያክ 130 3000 ኪሎ ግራም የሚመዝን ዘመናዊ ሚሳኤሎችና ቦምቦችን የመሸከም አቅም ያለው በመሆኑ ቀለል ላሉ የጥቃት ተልዕኮዎችና ለጸረ ሽምቅ ውጊያዎች እጅግ ውጤታማ መሆኑ ይነገራል። ይህም ለኢትዮጵያ አየር ኃይል ሁለገብ ጠቀሜታን ይሰጣል። ኢትዮጵያ አየር ኃይሏን በዘመናዊ መልክ የማደራጀት ጉዳይ ከቀጠና የጸጥታ ሁኔታ ጋር ቀጥተኛ ትስስር እንዳለው ወታደራዊ ተንታኞች ይገልጻሉ። በተለይም ከኤርትራ ጋር ያለው ግንኙነት መሻከርና የአሰብ ወደብን ጨምሮ ሌሎችም ስትራቴጂካዊ ጉዳዮች የሀገሪቱን የመከላከያ አቅም በከፍተኛ ሁኔታ እንድትገነባ አስገድዷታል። እንደ ወታደራዊ ስትራቴጂስቶች ትንታኔ የኤርትራ መልክዓ ምድራዊ አቀማመጥ በአብዛኛው ተራራማና ወጣ ገባ በመሆኑ ለእግረኛ ጦርም ሆነ ለከባድ መካና
ሜካናይዝድ ክፍለ ጦር እንቅስቃሴ እጅግ ፈታኝ ነው። በዚህ አይነቱ መልክዓ ምድር ላይ ድል ለመቀዳጀት የአየር ላይ የበላይነት ወሳኝ ሚናን ይጫወታል። ኢትዮጵያ የአራተኛና የአምስተኛ ትውልድ ጄቶችን ለመታጠቅ የምታደርገው ጥረት በተለይም ከእይታ ርቀት ባሻገር የመዋጋት አቅሟን በማሳደግ ማንኛውንም አይነት ስጋት ከሩቁ የመመከት ዓላማ ያለው ነው ተብሏል። ባለፉት ጥቂት ዓመታት የወጡ ዓለም አቀፍ ሪፖርቶች እንደሚያመለክቱት ኢትዮጵያ የሩሲያ ተዋጊ ጄቶችን ሱ-35 ሁለገብ ተዋጊ ጄትን ታጥቃለች። ይህ አውሮፕላን በዓለም ላይ ካሉ የአራተኛ ትውልድ ጄቶች መካከል በግንባር ቀደምትነት የሚጠቀስ ሲሆን የራዳር ስውርነት ባህሪ ባይኖረውም በአየር ላይ ያለውን የመንቀሳቀስ ብቃትና የሚሸከመው የጦር መሳሪያ መጠን እጅግ አስፈሪ ያደርገዋል። በአሁኑ ወቅት በአፍሪካ አህጉር የአምስተኛ ትውልድ ተዋጊ የሆነውን ሱ-57 የታጠቀች ብቸኛዋ አገር አልጄሪያ ብትሆንም ኢትዮጵያ የያክ 130 አውሮፕላኖችን ማሰማራቷ ይህንን ታሪክ ለመቀየር መሰረት እየጣለች መሆኑን ያሳያል። የአምስተኛ ትውልድ ጄቶች እጅግ የላቀ የራዳር ስውርነት፣ የተቀናጀ የኤሌክትሮኒክስ ውጊያ ስርዓትንና ፈጣን የመረጃ ልውውጥ አቅም ያላቸው በመሆኑ የሀገሪቱን የመከላከያ ጋሻ የማይበገር ያደርጉታል። በአጠቃላይ የኢትዮጵያ አየር ኃይል እያከናወነ ያለው የሪፎርምና የትጥቅ ማሻሻያ ስርዓት ሀገሪቱ በምስራቅ አፍሪካ ያላትን የኃይል ሚዛን ወደ ላቀ ደረጃ ለማሸጋገር ያላትን ቁርጠኝነት ያሳያል። ግሬት አፍሪካና ሌሎችም የደህንነት ተቋማት እንደሚተነብዩት ኢትዮጵያ በቀጣይ ዓመታት የምታደርገው ግዢዎች የሀገሪቱን የመከላከያ ስትራቴጂ ከመከላከል ባለፈ ቀጠናዊ ተጽዕኖ ፈጣሪነቷን የሚያረጋግጥ ይሆናል። የያክ 130 ግዢ የጅማሬው ምልክት ሲሆን የአምስተኛ ትውልድ ጄቶች ባለቤት የመሆን ራዕይ ደግሞ የኢትዮጵያ ሰማይን አስተማማኝ ለማድረግ የተያዘ ግልጽ ግብ ነው። ታዋቂው የፖለቲካ መሪና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባል አቶ ጀዋር መሐመድ የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በመጪው አገራዊ ምርጫ ላይ ላለመወዳደር የወሰኑት ውሳኔ ትክክለኛ የተቃዋሚ ድምጽን ማጣት ሲል በጽኑ ተቸ። ጀዋር ይህንን አስተያየት የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ምዝገባ ጊዜን ማራዘሙን ይፋ ባደረገበት ወቅት መሆኑ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ያለውን ጥልቅ የፖለቲካ ልዩነት ዳግም ወደ አደባባይ አውጥቶታል። ጀዋር መሐመድ ባወጣው መግለጫ ዶክተር ደሳለኝ ጫኔ በአሁኑ የህዝብ ተወካዮች ምክር ቤት ውስጥ የነበሩ ብቸኛ እውነተኛ ተቃዋሚ ድምጽ ሲሉ ገልጸዋቸዋል። ዶክተር ደሳለኝ ባለፉት ዓመታት በፓርላማ ውስጥ የመንግስት ፖሊሲዎችን በመተቸት የሰብአዊ መብት ጥሰቶችን በማጋለጥና የህዝብ ብሶትን በማሰማት ረገድ የነበራቸው ሚና ከፍተኛ እንደነበረ ይታወሳል። እንደ ጀዋር ገለጻ እሳቸው በመጪው የይስሙላ ምርጫ ላለመወዳደር መወሰናቸው በቀጣይ ምክር ቤት ውስጥ ሊኖር የሚችለውን የተቃዋሚ ሚና ይበልጥ እንዲጠብና የዲሞክራሲ ምህዳሩ እንዲመክን ያደርገዋል ብለዋል። ይህ ውሳኔ በፓርላማ ውስጥ የነበረውን ጥቂት የማይባል የሀሳብ ልዩነትን የሚያጠፋ መሆኑን የፖለቲካ ተንታኞች ይስማሙበታል። ጀዋር በመግለጫው ጠንከር ያሉ ቃላቶችን የተጠቀመ ሲሆን ሁሉም ቁም ነገረኛ የተባሉ ተቃዋሚ ፓርቲዎች በጠቅላይ ሚኒስትር አብይ አህመድ አስተዳደር በሚመራው የምርጫ ቀልድ ውስጥ ላለመሳተፍ አስቀድመው መወሰናቸውን ጠቅሷል። ጀዋር እንደሚለው የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ጨምሮ በርካታ ተጽዕኖ ፈጣሪ ፓርቲዎች በምርጫው የሚሳተፉት በውድድር አሸንፈው ስልጣን ለመያዝ ሳይሆን ከምዝገባ ላለመሰረዝ ብቻ ነው ሲሉ ገልጸዋል። ፓርቲዎቹ በህጋዊ መንገድ መኖር ስላለባቸው ብቻ በጥቂት ከተማ ቦታዎች ውስጥ በጥቂት እጩዎች ማቅረብ ለታሪክ ያህል ይሳተፋሉ ሲል የሁኔታውን አሳሳቢነት አመላክቷል። ይህ ስትራቴጂ ተቃዋሚዎች በምርጫ ሂደቱ ላይ ያላቸውን ከፍተኛ እምነት ማጣት የሚያሳይ ተደርጎ ተወስዷል። መንግስት ምርጫው ዓለም አቀፋዊ ተአማኒነት እንዲኖረውና የዲሞክራሲያዊ ስርዓት ግንባታ ማሳያ እንዲሆን የተለያዩ የፖለቲካ ድርጅቶችንና ግለሰቦችን በንቃት እንዲሳተፉ ጥሪ ሲያቀርብ ቆይቷል። እንዲሁም በተለያዩ መድረኮች የተወሰኑ የፓርላማ ወንበሮችን ለተቃዋሚዎች በማመቻቸት ሰፊ ተሳትፎ እንዲኖር ለማሳመን ቢሞክርም እስካሁን ግን እድል አልቀናውም ሲል ጀዋር በጽኑ ተችቷል። የፖለቲካ ተንታኞች እንደሚሉት ገዢው ፓርቲ የምርጫውን ተአማኒነት ለማረጋገጥ የሚጋብዛቸው ታማኝ ተቃዋሚዎች መኖራቸው ቢገለጽም እንደ ዶክተር ደሳለኝ ጫኔ ያሉ የጎላ ድምጽ ያላቸው ግለሰቦች ከሂደቱ መገለላቸው የምርጫውን ውጤት ጥያቄ ውስጥ የሚከት ነው። ይህ የጀዋር መሐመድ አስተያየት የወጣው የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ምዝገባ ጊዜ ለተጨማሪ ቀናት ማራዘሙን ይፋ ባደረገበት ዕለት ነው። ቦርዱ የምዝገባ
የምዝገባ ጊዜውን ያራዘመው የፖለቲካ ፓርቲዎች በቂ ዝግጅት እንዲያደርጉ እድል ለመስጠት እንደሆነ ቢገልጽም ጀዋር ግን ይህንን ተሳታፊዎችን ለማግኘት የሚደረግ ከንቱ ጥረት ሲል አጣጥሎታል። በአጠቃላይ የጀዋር መሐመድ ትችት ከመጪው ምርጫ በፊት በገዢው ፓርቲና በዋና ዋና ተቃዋሚ ኃይሎች መካከል ያለውን አለመተማመን ምን ያህል ጥልቅና ስር የሰደደ መሆኑን በግልጽ ያሳያል። ዶክተር ደሳለኝ ጫኔ ከምርጫው መውጣትም በኢትዮጵያ ፖለቲካ ውስጥ ለነበረው የተቃውሞ ድምጽ ትልቅ ክፍተት የሚፈጥር መሆኑን የማይካድ ሀቅ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።